ጤና ይስጥልን የፋና ፖድካስት ተከታታዮች እንደምን አላችሁ? ፋና ፖድካስት ፕሮግራማችን ጀምሯል። የዛሬው እንግዳችን ወጣት አርሶ አደር አብነት ዲላሞ ይባላል። ከማዕከላዊ ኢትዮጵያ ክልል ከከምባታ ዞን የአዲሎ ወረዳ ነዋሪ ነው። ከወጣቱ አርሶ አደር አብነት ዲላሞ ጋራ ስለ ህይወቱ፣ ስለ ስራዎቹና ሌሎች ጉዳዮች ጋር ጭውውት እናደርጋለን። አብራችሁን ቆዩ። ዛሬ እንግዲህ ስለ ስኬቶች፣ ስለ ስራዎች በሰፊው ምናወጋ ይሆናል። እንግዲህ እስኪ ስለ አስተሳሰብ፣ ልማት፣ ተግባርና ውጤታማነት ካንተ ተሞክሮ አንፃር እስኪ አንዳንድ ነገር በለን። በቅድሚያ ይህንን ፕሮግራም በማዘጋጀት ስለጋበዛችሁኝ ከልብ አመሰግናለሁ። እንግዲህ የሰው ልጅ ከሰራ ስራው ነው የሚጠራው፣ ስራው ነው የሚያገናኘው። እኔ አንድ መፈክርም አለኝ የግሌ የሆነ ስራን ሳንንቅ በርትተን ከሰራን ቢሮ ሄደን ያጣናቸውን ቤታችን ላይ እናገኛቸዋለን እላለሁና እንግዶች በሚመጡበት ጊዜ ቃሉ አንዳንዶቹን አበሳጭቷቸዋል። እንዴት ቢሮ መተህ መች አጣህን የሚሉም አልጠፉምና ጥሩ ነገር ካለ ሰው ወደ አንተ ይመጣል ማለት ነው። ለአነሳው ሀሳብ አስተሳሰብ ከሰውየው አእምሮ ነው የሚነሳው። መልካም ላስብ የሰውየው ነው፣ መጥፎ ላስብ የሰውየው ነው። የዛ የግለሰቡ አካል ነው የሚሆነው። እና እኔ ከተማ የነበርኩ ሰው ነኝ። ከተማ ማለት ገጠር ተወለድኩ እንደማንም ኢትዮጵያዊ። ግብርናን ይዘን ያደግን እያረስን ነው የተማርነው። አጋጣሚ በወቅቱ ለአባቴ አንድ ልጅ ስለነበርኩ ጠዋት አርሳለሁ፣ ከሰዓት ትምህርት ቤት፣ ከሰዓት ጠዋት ተምሬ ደግሞ መጥቼ ከሰዓት ያው እያረስኩ እንደዚህ 12ኛ ክፍል እስክጨርስ ድረስ እዛው አካባቢ ነበርኩ። ከዛ አዋሳ ለትምህርት ሄድኩ። ተመልሼም ያው ትዳር መሰረትኩ እና ከተማን አዘውትሬ የሚወድ ከዛ አለፈ ደግሞ እንደሚታወቀው ወደ ከምባታ ሀዲያ አካባቢ ሰዎች በስደት ደቡብ አፍሪካም በተለያየ መንገድ ውጪ የሚወጡበት አካባቢ ነው። ግን እኛ አካባቢ ደግሞ ሰፊ መሬት አለ፣ የውሃው አቅም አለ፣ ብዙ ነገር አለ። ተጋርዶብን ነው የኖረው። እንግዲህ ከከተማ ወደ ገጠር ለመመለስ ታሪክም እንዳይጠፋ፣ ሁለተኛ ብዙ ነገር ለማድረግ እንዳልኩህ ገጠር ተወልደን የገጠር ልጅ ሆነን ወይ ተምረን ወይ በንግድ በሆነ አጋጣሚ ወደ ከተማ እንወጣለን። ስንወጣ ተመልሰን ገጠርን የማየት እድሉ ብዙም ደስተኞች አይደለንምና፣ ሁለተኛ ደግሞ ምንድነው ለአርሶ አደሮቻችን ከኛው ጀምሮ የአርሶ አደር ልጅ ሆኖ ተምሮ ወጥቶ ስራ ከያዘ በኋላ ወይ ከተሜን ኑሮ ይዞ ወደ አርሶ አደር ላይ ያለው አመለካከትም ጥሩ አልነበረም። እስከዛሬም ያለው የተቀየረ ነው ብዬ እኔ አላስብም። ምክንያቱም አርሶ አደር ማለት ቁሽሽ ያለ ህይወት የሚኖር የተጎዳ የተጎሳቆለ በእንደዚህ አይነት መንገድ የሚታሰብ ስለሆነ የኔ ሐሳብ የተነሳው ምንድነው በቃ ተመልሼ ሌላ ጋር የመሄዱን ሐሳብ መሰረዝ አለበት። መሬቱን ቤተሰቡን ይዞ የሚመራው ሰው በህይወት የለም። ይሄን አካባቢ መቆጣጠር አለብኝ በሚል አካባቢውን በዛ መንገድ ነው መስራት ጀምሮ ማለት ነው። ስለዚህ ከተማ የሚመስል የገጠሩን የተሻለ ገጽታ ለማሳየትም ጥረት ይመስላል። ትልቁ ነገር ከተማ ቅድም ብያለሁ፣ ከተማ ያለው ማብራትና ውሃ ነው። ወይ ደግሞ ሰዎች የሰሩ ካፍቴሪያ ገብተህ ሳንቲም ካለ ቡና ሻይ መጠጣት ነው፣ ምግብ ማብላት ነው። ሌላ እኔ የተለየ ነገር አለ ብዬ አላስብም። ከተማ ብሎ አሁን አዲስ አበባ ላይ ሲታይ ብዙ ትርፍ ሰው ታየዋል። ብዙ ትርፍ እንደኔ አይነቱ ከ2014 በፊት እንደኔ አይነቱ ብዙ ሰው ከተማ ላይ አለ። በድጎማ የቤት ኪራይ የሚከፈልለት ከተማ ስላለ ብቻ ከመጣም ገጠር አይስማሙም የኖረበት ነው። ግን ይሄ ምንድነው ከተሰራ ከተማና ገጠር አስተሳሰብ ነው በኔ እይታ። ገጠሩንም ከተማ ማድረግ ይቻላል። ስለዚህ እኔ እንደሄድኩ የወሰድኩት እርምጃ ምንድነው እኛ ጋር ውሃ አለ። አብዛኛው ወደኛ ባይደርስም ከታች በኩል ነው በጓሮ አካባቢ ብቻ ነው ይደርስ የነበረው ያ ውሃ። ያንን እኔ ምንድነው ያደረኩት 2015 ከ16 አንድ ጋንዳ አስገነባው ወደ ላይ። አንድ ባለሙያ አማከርኩ። ያ ባለሙያ ወደ ላይ እንዲገነባ አለ 500,000 ሊትር ውሃ መያዝ የሚያስችል ሪዘርቨር። በቃ ግብርና ልስራ አርሶ አደሮቻችን ያለውን ንቀት በዘመና መንገድ ለማስወገድ እኔ ምሳሌ ሆኜ ይሄንን መስራት አለብኝ ብዬ ሲወስን
ውሃ ወሳኝ አማራጭ የሌለው በነገራችን ላይ መስኖ ማለት ሳናቀው እየረገጥን የምንሄድበት ወርቅ ነው ማለት ነው። አላወቅንበትም ግን እየረገጥንበት እንሄዳለን። ከዛ ያ ሪዘርቫየር 2016 ህዳር ወር ላይ ውሃ ያዘን። ከዛ በፊት የ1 ሚሊዮን 20 ሺህ ጥቅል ጎመን ተክለን ነበር በማሳው ጅምር ነው። 1 ሚሊዮን 20 ሺህ በቁጥር ሳይንቲፊክ በሆነ መንገድ ተከልን። ከዛ በኋላ ይሄ ሪዘርቫየር በ15ኛ ቀን ደስታችንን ሳናጣጥም ፈነዳ። እኔ አዲስ አበባ ነበርኩ። አጋጣሚ ከአንድ ወንድሜ ጋር ሚሻልን በላ ቁጭ ባንበት ነው የተደወለው። አላመንኩም፣ በጣም ደነገጥኩ። ለሰዓት ለደቂቃዎች አንደኛ 2 አመት የለፋይበት ድካም ዋጋ አለው። በተለያየ ምክንያት ላይፌን ስለማቀው ከተለያየ ነገር ነው ወስጄ እዛም ይወረውራውና ከ2 ሚሊዮን ብር በላይ የወጣው ወጪ ነው። ያም ድንጋይና ሸዋ ከራሳችን ሆኖ ማለት ነው። አጠቃላይ ወደ 5 ሚሊዮን ብር ይሆናል የተሰራው። ሁለተኛ ያው ክሳራውን ይነግርሃል ማለት ነው። ሁለተኛ ፈረሰበት የሚሉ ድምጾች ሲጀመር እንደዚህ ነው ብሎ ፈረንጅ ለማረግ ሰፈሩን ምናምን ብለው ለሚሉ ሰዎች እንግዲህ እንትን ከፈተ ማለት ነው። ሶስተኛ 1 ሚሊዮን 20 ሺህ ጥቅል ጎመኔን በምንድነው የምታሳድገው በምንድነው የምታለመው ካንቱ ሆነ የሚል ሐሳብ ነው። እዚህ መሃል ግን አንድ ሐሳብ ነው የመጣው። አይተኮና ጠቅላይ ሚኒስትራችን በውጭም በውስጥም በሚገጥመው ፈተና ላይ አንድ ለኢትዮጵያ ሕዝብ ያሉት ነገር አለ። በሚገጥመን ፈተና መሸነፍ ሳይሆን ፈተናውን ወደ መልካም አጋጣሚ በመቀየር ድል ማድረግ ይቻላል ያሉት ሐሳብ አምሮዬ ላይ መጣ። አብሮኝ የነበረው ወንድሜም ለምን አትበላም ይለኛል። ቆይ አይ እየበላው ነው ምናምን ምን ሆነህ ነው ምናምን አይ ምንም አልሆንኩም። በማግስቱ ተነስቼ ሄድኩ። እንግዲህ አሁን በተጠና መንገድ ደግሞ በሌላ 1 ሚሊዮን ሊትር ውሃ ማዝ የሚያስችል ሪዘርቫየር ጋንዳ ወደታች ቆፈርን። ወደታች ተቆፈራ፣ በደንብ ተገነባ። ጠዋትና ማታ ነበር የተሰራው። ምክንያቱም ከአርሶ አደሩ ጋር ተሻምተን ያን ሁሉ ጥቅል ጎመን ለማምረት ሽንኩርት 3 ሄክታር አለ፣ ስንዴ አለ። ይሄን ለማምረት በጣም አስቸጋሪ ነው። እዚህ ጋር የገጠመኝ ፈተና ደግሞ በጣም ከባድ ነው። ስለዚህ ያንን ገንብተን በ24ኛ ቀን ውሃ መያዝ ቻለን። 1 ሚሊዮን ሊትር ወደታች ካዝን በኋላ ያንን 1 ሚሊዮን 20 ሺህ ጥቅል ጎመኑንም አመረትን፣ ሽንኩርቱንም አመረትን፣ ስንዴውንም አመረትን። ከዛ በኋላ በክልላችን ያለው የክልላችን ንግድ ቢሮ ገበያዎችን አመቻቻለን። በየከተማ ያለውን ያንን ሽጠን ሀብት አፍርተን ፈተናውን ወደ ድል ቀይረን ለኔ ለራሴ ማመን የሚከብድ የሐሳብ ውጤት ነው እና እዛ ጋር ያለውና አስተሳሰብህ የገጠመህን ችግር በቀላሉ እንድታልፈው ወይም ደግሞ ወደ መልካም አጋጣሚ ለመቀየር ተጠቅመህበታል። ይሄ በጣም ለብዙ ሰው ትምህርት ሊሆን የሚችል ነው። ብዙ ጊዜ እንዳልከው ነው አንተ የገጠመህ ችግር አርሶ አደሮች እዛ አካባቢ የሚኖሩ ሰዎች አንተ በመጀመሪያው ባገጠመህ ችግር ወድቀህ ቢሆን ኖሮ ሊሰጥ የሚችለው ትምህርት አስቸጋሪ ነበር። ኔጌቲቭ አሉታዊ ትምህርት ይሰጥ ነበር። ስለዚህ ይሄ ለነሱ ትምህርትም ሰጥተህበታል። አንተም ድልህን ፈተናው ከዚህ እኮ ነው የሚጀምረው። ጦርነትንም አሸንፈህበታል። ፈተናው ከዚህ ነው የሚጀምረው፣ ከቤት ነው የሚጀምረው። እንግዲህ ከተማ የነበረ ሰው ትዳር ልጁን ጥሎ ግብርና ልስራ አካባቢውን ላዘመን እንደዚህ ላድርግ ስትል ለሚጀምር ሰው ይዘህ ደክበት ቢሆንም ብዙ ፈተናዎችን ነው ማስተናገድ የቻልነውና ግን ወደ ድል ተቀይሯል። ይሄ ነው ዋናው ትልቁ ነገር እሱ ነው። እስኪ ስለ በምን ዙሪያ ነው የምትሰሩት? የልማት ስራዎች ምን ላይ ያተኮሩ ናቸው? ዓለማችን ምንድነው የአየር ንብረት ብክነትን ለመከላከል በረሃማነትን ለመከላከል አይቷል። ስጋቱ ከጦር መሳሪያ በላይ ነው። ከሚሳኤል ከኒውክሌር ከውሃ ላይ ከሚወነጨፍ ሚሳኤል በላይ ስጋት አለ እንደ ሀገር ማለት ነው እንደ ዓለም። ይሄን ለመፍታት ደግሞ የበለጸጉ የሰለጠኑ ሀገራት በብዙ መንገድ ነው የሚታየው። ኢትዮጵያ ደግሞ መጀመሪያ የአረንጓዴ አሻራ ላይ እየተሰራ ያለው ስራ አለ። መጀመሪያ አፈር መከላከልን በተፋሳስ የተለያዩ እንትኖች ላይ የተሰራበት ያላል። አሁን እኛ ግቢ ያለው አየርና ጎረቤት ያለው በጣም ይለያያል። ምን ሊፈልጌ ነው? አንደኛ በአረንጓዴ አሻራ እንደ አካባቢ ጥበቃ አድርገን የዶሮ እርባታ 200 ድሮ ስለ ሌማት ትሩፋት ሲነገር ብዙዎቻችን ዶሮ ቀድሞ ቤት ነበርኩ፣ ከብቶቹም ቤት ነበሩ። ግን በጠቅላይ ሚኒስትራችን ተነሳሽነት የመጡ ነገሮች
እጅግ በጣም ውጤታማ ነው አንዳንድ አካባቢ ላይ ተቀብሎ ለሰሩት እኛም ዶሮ አስገብተናል 200 ዶሮ አለ በቀን 170 ከዛ በላይ እንቁላል ይኖራል በወር ከ6000 በላይ እንቁላሎችን ማግኘት የሚችልበት እንቁላል ዛሬ ላይ አዲስ አበባ ብትጠይቅ 21 ብር ነው ወደ ገንዘብ ስትቀይረው ብዙ እንትን ነው የመንግስት ስራ ይዘው በትንሽም በትልቅም ቦታ ላይ 30 ዶሮ ቢኖራቸው ያን በደሞዝ ላይ በወር አባስተው ሲጠቀሙ ልዩ ገቢ ነው የሚሆነውና የዶሮ እርባታ አለ ንብ ማነቡ አለ የበጋ ማስኖ አለ ውሃኛ አሁን በደንብ አይደርስም ያንን ከሩቅ የመጣውን በፓምፕ አሁን በገነበነው ሪዘርቫየር ይዘን ሌላ ደግሞ የክልላችን ርዕሰ መስተዳድር ከዶክተር እንደሻው ጣሰው በ2016 እኛ ጋር ጎብኝቶ ነበርና ከአካባቢ አርሶ አደሮች ጋር አብሮ የማልማትን እነሱን የማገዛደር አሰጥተው ነበርና ቅድም ካልኩ ፈተናን ወደ ድል በቀየርነው ምርት ባገኘነው ገንዘብ ወደ 20 ሚሊዮን ሊትር የሚጠጋ ሌላ ሪዘርቫየር ገነባን ከኛ ቀጥሎ ላሉ ለ100 አርሶ አደሮች ውሃ መጠቀም የሚያስችል አሁን ተገንብቶ ለአገልግሎት ብቁ ሆኖ ውሃ ይዘን የጀመርነው ነገር እኛ ያለማን ያለነውና ሳቸው በመጡ ሰዓት ይሄን ብለውን ይሄን አድርገናል ሁለተኛው ምንድነው የግብርናችን የዘመና አይደለም ማለት 100% ባስደፍርም ዝም ብለን በገጠሩ ላይ ያለው 50 ብለን ብንቀበል የመሬት ዝግጅታችን የግብአት አጠቃቀማችን የባለሙያ ክትትል በመናይበት ጊዜ ሰፊ ክፍተት አለበት ምክንያቱም መሬት በደንብ ሳይዘጋጅ ዘር የሚዘራበት በደንብ እንትን ሳይደረግ የባለሙያ ክትትል አሁን ለምሳሌ ባለሙያ ወንድሞቻችን ወይ በግብርና ባለሙያ የትም ይሰልጥን የትም ሲወጣ ይዞ ይወጣለው ሙያ ካርሶ አደሩ ጋር አፈር እየነካካ በሰብልም ይሁን በአካባቢ ተፈጥሮም ላይ ይሁን በሌላም ይሁን የሚያገናኘው ስራ ካርሶ አደሩ ጋር ነው ለዚህ የሚጠቅም የምርምር ማዕከል መኖር አለበት በሚል 1 ሄክታር መሬት ባልተለመደ መንገድ መሬት መንግስትን ግለሰብ እንጂ የሚጠይቀው ግለሰብ ለመንግስት ሰጥቶ እኔ አላየውም አልሰማውም በኔ ማለት ነው ይሄን ለማለት የፈለኩት ለምንድነው አሁን ያለንበትም ስርዓት ያለንን በመስጣት በማካፈል መልካም ነገር የምናተርፍበት ጊዜ እንደሆን ያው ከመሪያችን የምንሰማው ነው ደግሞ ያን አድርገው ማሳይተው ነው ተከሉ ሲባል ተክለው ነው የአረጋው ያንን ቤት ገንቡ ሲሉ ገንብተው ነው የተለየ ባለፉ በነበሩ ስርዓቶች ውስጥ አይተን ከሆነ እኔ ሚዲያ ነው የሚከታተል አብዛኛው የኔ ተነሳሽነት የጠቅላይ ሚኒስትሩ ንግግሮች ናቸው እሳቸው ለኢትዮጵያ ህዝብ ለካቢኔ ለአመራሩ እናገራሉ እኔ እዛው ውስጥ የለውበትም ግን ለራሴ ማታ ቴሌቪዥን ይከፍታለሁ በጣም ይከታተላለሁ እኔስ ማድረግ አይችልም ወይ የሚለው ነው ኮይሻ ሲገነባ ጎርጎራ መንግስትን እኔም ደግሞ ትንንሽዬ የሐሚዶ ኮይሻ የሐሚዶ ጎርጎራ የሐሚዶ ማንደር እዚህ መፍጠር ይችላል የሚል ሐሳብ ነውና ወደ ዋና እንትን ሲመጣ ለዚህ የሚሆን የምርምር ቦታ ተዘጋጀ በ2016 የአረንጓዴ አሻራ ቀን አስተዋጽኦ ማድረግ አለበት ብዬ ከዛ ፈተና ወደ ድል የተቀየረበት ምርት በተገኘው ገንዘብ 1000 ሙዝ ከ40 ምንጭ አምጥተን ለራሳችንም ለአርሶ አደሩም በምርምሩ ማይከል ዙሪያውን ተክለን ሌላም የአትክልትና የፍራፍሬ ወይም የተቀናጃ የአንድ አርሶ አደር ማንደር ውስጥ መገኘት መተት አለበት የሚል አፕል የተደቀለ አቮካዶ ፓፓያ ሙዝ ሌላ አድርገን ያንን ቦታ አዘጋጅተናል ሁለተኛው የምርምር ካለ ተመራማሪዎች ይመጣሉ ተመራማሪዎች ከሀገር ውስጥ የሚመጡ ከአፍሪካ የሚመጡ ከየትኛው ሲመጡ ብዬ ያ ጋንዳ የፈረሰበት ቦታ ፈረሰ የሚለውን ሽሮ ቤት ሆኖ ለትውልድ የሚሻገር የተመራማሪ የመኖሪያ ቤት መገንባት አለበት ብዬ በ9 ወር ጊዜ ውስጥ እጅግ በጣም በጎጆ መልክ ኢትዮጵያዊነትን ሊያሳይ በሚችል በውድ ማቴሪያል ጥበብ የተሞላበት ስራ ለተመራማሪ መኝታ አለ ሳሎን አለ እዛው አብስሎ የሚበላበት ሾር ሽንት ቤት ያለው ዘመናዊ የሆነ ቤት ገንብተናል በመቀጠል ተመራማሪዎች የምርምር ውጤታቸውን ይዘው አዋሳ መተው አላባ መተው ወይ ደግሞ አዲስ አበባ መተው ሳይሆን እዛው ይሄን ምርምር ተቀብሎ ተግባራዊ ለሚያደርጉ አካላት ገለጻ ማድረግ የሚያስችል ወደ 100 ሰው የሚጠጋ ማያዝ የሚያስችል ዘመናዊ የስብሰባ አዳራሽ ተገንብቷል በዚህ ብቻም አያበቃም ሌላም እዛ አካባቢ ተመራማሪዎች ሲመጡ እንደ ፋውንቴን አይነት ግቢውን ግሪን አረንጓዴ የማድረግ
ሌሎች የማብራት አገልግሎትም ተሰርቷል። በዚህ አጋጣሚ ማብራት ከ1.5 ኪሎ ሜትር ሲበን እኛ አካባቢ ያሉ አርሶ አደሮች እናቶቻችን ከኛ አላባ ደርሶ ለመምጣት የ4 ሰዓት መንገድ ወራጅ ወንዝ አለ። እኛ የቆላ አካባቢ ሰዎች ነን። ደጋ አካባቢ ሲዘንብ ጎርፍ ይመጣል። አብዛኛውን ለወፍጮ የሚሄዱ እናቶቻችን አብዛኞቹ ተወስዷል። ከዚህ በፊት ወንዝ ያቋረጡ ወፍጮ ሄደው ከነንተናቸው በልጅነቴ ቁጭት ነበር። እኔ ለወደፊት ሳድግ እግዚአብሔር ብረዳኝ የሆነ ቦታ ሲደርስ ወፍጮ ይተክላለሁ። የዛኔ ማብራትም የለም ምንም አይታሰብም። ግን እግዚአብሔር ጊዜውን ጠብቆ አሁን በዛ ማብራት ትራንስፎርመር አምጥተን ከ1.5 ኪሎ ሜትር ከፍተኛ መስመር ሲባል 3 ወፍጮ ተክለን ህብረተሰቡ ተጠቃሚ ነው። በዛው ማብራት ደግሞ አዲስ አበባ ላይ የተጀመረ የኮሪደር ልማት ሲጀምር እኛው ግቢ ለሌላ ትምህርት እንዲሆን ትልቁ ነገር አርሶ አደር ቁሽሽ ያለ ህይወት ነው የሚኖረው። አርሶ አደር ቅድም እንዳልኩ ነው እኔንም ጭምር አንተ አርሶ አደር አይደለህም አትመስልም የሚል ብዙ እንትኖች አሉና እኔ ደግሞ አርሶ አደር ከሰራ እንደኔ ወፈር ብሎ ደልደል ብሎ ጽዱ ለብሶ ጓሮ ጽዱ ደጁ ጽዱ ማሳው ጽዱ ሲሆን አስተሳሰቡ ጽዱ ሲሆን ለሌላውም ጭምር መትረፍ ይችላል የሚልበትን ሐሳብ ይዘናውና እየሰራን ያለንበት ይሄንን መሰረተ ልማት በሚመለከት ግን ርክብክብ እንዲደረግልን የክልላችንን መንግስት ጠይቀናል። በብልጽግና ጉባኤ ክቡር ጠቅላይ ሚኒስትሩ ባሉበትም አንስተናል። ያው ፕሮግራም አለው ጊዜ አለው። አባታችን ያው ወንጌልን በማገልገል ይዞታውንም ይዞ በማቆያት ለዚህ ለዘመና ነገር አስተዋጽኦ አለውና በስሙ የምርምር ማዕከል ፋውንዴሽን ተቋቁሞ በቅርቡ ይፋ ተደርጎ ወደ ስራ የሚገባበትን መንገድ እያሰብን ያለነውና ከዚህ ባለፈ አካባቢያችን ላይ ለአቅመ ደካሞች አዲስ አበባ ላይ ያው በመንግስት የሚሰሩ ስራዎች አሉ። ቅድም ያልኩ ፈተና ወደ ድል የተቀየረበት ከሱ በተገኘው ገንዘብ ለሁለት አርሶ አደሮች አቅመ ደካሞች ቆርቆሮ ቤት ሰርተን ሰጥተናል ማለት ነው። የሚገርም ነው። ይሄ በጣም ለብዙዎቹ ሊማሩበት ብዙዎቹ አርአያነቱን ሊከተሉት የሚገባ መልካም ተግባር ነው። ምን አነሳሳ? ምክንያቱም ስናየው የሌማት ትሩፋት አለበት፣ ጽዱና አረንጓዴ ማድረግ የግሪን ሌጋሲ ጉዳይ አለበትና ብዙዎቹን አንድ ላይ ተግብራቸዋል ቀድመን። እስኪ ስለዚህ ጉዳይ ንገረኝ። ምን አነሳሳይ ካልከኝ አዲስ አበባ ላይ የኮሪደር ልማት ተብሎ ሲጀመር በክብርት ካንቲባም በጠቅላይ ሚኒስትሩ አመራር ሰጭነት የተሰሩ ስራዎች እጅግ በጣም የሚያነሳሱ ናቸው። እዚህ ጋር ያለው ነገር አብዛኛው ከሌላ ጋር የሚመጣ ነው። ሳሩ ከሌላ ቦታ ነው፣ አፈሩ ከሌላ ቦታ ነው፣ አበባው ከሌላ ቦታ ነው ሊሆን የሚችል። እኛ ጋር ደግሞ ሁሉም ነገር አለ። ማድረግ አልችልም ወይ እኔ ማድረግ አልችልም ወይ? ስለዚህ የኮሪደር ልማትን እኔ ማድረግ አልችልም ወይ? ኮሪደር ልማት ዝም ብሎ ፊት ለፊቱ ሳይሆን ቤቱንም ደጁንም ጓሮውንም ጭምር በዛው መንገድ ነው። ምክንያቱም እዚህ የሚታየው ነገር ዘለቄታ ለኔ እዚህ ማልኖር ከሆን ላይሰጠኝ ይችላል። እንደ ሀገር ታሪክ እየተሰራ ነው። እኛ ጋም ይሄን ማድረግ አለበት ብለን ሲጀምር ይሄን በመየት ነው እይታ የቀየረው እይታ ያመጣው ሐሳብ ነው ለማለት ነው። ለመሆኑ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን አግኝታችሁ ታውቃለህ? በአካል አናግራችሁ ታውቃለህ? እኔ ያው ቅድም ያልኩ ነው ስራን ሳንንቅ በርትተን ከሰራን ያው ቢሮ ያጠናቸውን ቤታችን ላይ ብዬላ እሱን እዛ ላሉት ነው። እዚህ ደግሞ ስራን ሳንንቅ በርትተን ከሰራን በቴሌቪዥን መስኮት የምናያቸውን ዓለም በጉጉት አፍሪካን በስስት እኛ በፍቅር የምንወዳቸውን ፊት ለፊት የማግኘት እድል አግኝቻለሁ። እንደዚህ የማንካትም እድል አግኝቻለሁ። በብልጽግና ጉባኤ በዞናችን ያሉ አንድ አርሶ አደር በጉባኤ እንዲሳተፍ ይመረጥ ተብሎ ሲባል እኔ ሄድኩኝ። 3ኛው ቀን እዚህ የመክፈቻ ንግግር ተደረገ። ቅዳሜ ጠዋት ላይ አዳማም በነበረው በመክፈቻውም የነበረው ጥያቄ አስተያየት ካላችሁ ብሎ ጠቅላይ ሚኒስትሩ ሐሳብ ሲያነሱ እጅ አነሳው። 3ኛ ሰው ሆኜ ነው እጅ ያገኘሁት ማለት ነው። እዛም ላይ ያው አሁን ላንተ የምነግርህን ከየት ተነስቶ ወዴት የሚለውን በትንሽ ቀንጨብጨብ አድርጌ ነግራቸዋለሁና በኋላ አርሶ አደሮች ወደ ኋላ ቀሩ አሉ። የዛኔ ዕለት ወደ ኋላ ቀራን። ያው በጣም በደስታ ነበር የወረድኩት። ያው አግኝተን ጨብጠናቸዋል። መጥቶ የመየት ተስፋ አለ እኛ ጋርም የመጎበኘት። ከዛ ውጪ የተለየ ግንኙነት የተለየ ያገኘዋቸው ነገር የለም። ያው ሰምቷል በጉባኤ ላይ የተሰራው ስራ ለማለት ነው። ያንተን ስራ አንተ የሰራውን ስራ ያውቃሉ? ምክንያቱም ክቡር ጠቅላይ ሚኒስትሩ
እንዲህ አይነት ነገር ጎበዝ ናቸው ይከታተላሉ ብዙ ትንንሽ የሚመስሉ ማለት በክልል ደረጃ እንኳን ማይታወቁት ነገሮች ሁላ በቅርበት የሚያውቁ ሰው ናቸው በሚል ነው ተጠየቀ አሁን የምን መሰለ እኛ ዝም ብለን ስንሰራ በተለይ ካላውጡ ወዲህ ልዩ ትኩረት ነው የወሰድኩት እዛ አካባቢን የመቀየር አረንጓዴ አሻራ ምናምን በሚለው ማለት ብዙም ሰው ዞር ብሎ ገብቶ አያውቅምኛ ጋር ማለት ሲታይ በጣም ሰፊ ነው ስለ በገጠር ደረጃ ሰፊ መሬት ነው ያለንና 3 ሄክታሩ በደን በአትክልትና ፍራፍሬ በብዙ ነገር ነው የተሸፈነው ያው እናንተም ባልደረቦች ያዩ ይመስለኛል ስለዚህ በ2016 የክልላችን የግብርና ቢሮ ክቡር አቶ ኡስማን ሱሩር በዚህ አጋጣሚ ማመስገን ስላለብኝ ነው ሲመጡ አዩ ይሄን ውሃ ያዝ እኔ በእስራኤል ነው እንጂ ያየሁት ኢትዮጵያ ውስጥ አላገኘውም ብሏል አይታል አንድ አርሶ አደር ከተማ ይኖር የነበረ አንድ ተራ ወጣት ገጠር ገብቶ ትንሽ ነገር ነካክቶ ሀያል ሀገር እስራኤል ከምትባል በጦርነት ብሎ በቴክኖሎጂ በአትክልትና ፍራፍሬ በብዙ ነገር የምትታወቅ እስራኤል ጋር አምጥቶ ሲያገናኙ ሐሳቡ ራሱ ምን ያህል እንደሚያስወነጭፍ ትልቅ ሐሳብ ነው ከዛ የክልላችን ርዕሰ መስተዳድር ደግሞ አድዋ በተከበረ በዚህን ጊዜ መጡ አሁን የመጣንበት ወቅት አባቶቻችን በአድዋ ድል ባደረጉበት ነው ያለጡ ዘመናዊ ጦር መሳሪያ ያለ ስንቅ ያለ ቀለም ልዩነት ድል የተደረገበት ነው አንተ በድህነት ላይ የጀመርከው ድል አርበኛ አስብልሃልና በርታሉ ሁለተኛ ሶስተኛው ደረጃ ምንድነው ብልጽግና ለአርሶ አደሩ ምን ልዩ ትኩረት እንደሰጣ የሚታወቀው ባልተለመደ መንገድ የሚኒስትሮች ኢንስፔክሽን ቡድን እስከ ቤታችን ድረስ መጣ በዶክተር አለሙ ስም የሚመራ እሳቸው የመጡ ጊዜ ጠቅላይ ሚኒስትሩ የማየት ተስፋ ይኖራቸዋል ብሎ ተስፋ ሰጥተውን ነበር በቃል ደረጃ ማለት ነው ሁለተኛ የክልሌ ጉዳይ ብዬ ነው ማስበው ክልላችን እንደዚህ አይነት የተሻለ ቦታ ምንም ልዩ የሚያደርገው ነገር የለም በረሃ ነው በረሃ ውስጥ ገነት ተፈጥሯል ምንም የተለየ ነገር የለም መንግስታችን የሚያወጣው ፖሊሲ በተለይ ይሄ ምርታማነት የምግብ ዋስትናን ማረጋገጥ ከተረጅነት ወደ ምርታማነት ሌሎች የአካባቢ ጥበቃ ተብሎ መንግስት የሚያወጣው ነገር በሚወጣው ነገር ላይ ቀድመን ስለወሰድን ትንሽ ተግባራዊ ለማድረግ ሁሉም ነገር በአንድ ቦታ የተሞከረበት ነገር አለና አንድ ግለሰብ ያው እኔ ጋብዣለሁ ግብዣ አድርጌያለሁ ጊዜ ካሎት ውድ ጊዜ ሳውታው መጥቶ እንዲጎበኙ ይሄ የምርምር ማይከልም ወደ ስራ እንዲገባ የሚያደርጉበት ካልሆነም ተወካይ ብዬ ጥሪ አቅርቤያለሁ እዛ ጉባኤ ላይና አንድ ቀን ይመጣሉ ብዬ ተስፋ አድርጌ ቀደም ተገናኝታል ወይ ለምትለው በአካል እንደዚህ ብዙ እንትና አልተገናኘንም እንጂ እኮ በሐሳብ ከተገናኘን ቆየ 2010 ጀምሮ ነው እሺ ሌላ ለማነሳልህ ጉዳይ ምንድነው በአካባቢያችን በዙሪያችን ከመናያቸው ነገሮች በመነሳት ብዙ የተሳካላቸው ሰዎች ያሰቡትን ያሳኩ ሰዎች ስኬታቸውን በቅርባቸው ላለ ከማጋባት ላይ በማጋባት እንዲዳረስ በማድረግ ረገድ ትንሽ ድክመት ይታያል እና አንተ ደግሞ በዙሪያ ያሉ ነዋሪዎች ስኬትን ልምድህን ያጋራህ ትገኛለህ እንደው ይሄ እንደ ባህል ሁሉም ሰው ስኬታማ የሆነ ሰው በከፍተኛ ስኬት የሚሆን መካከለኛ ስኬት መቼም ማጋራት አብሮ ማደግ መልካም ነገር ይመስለኛል ይሄ ነገር በሁሉም ኢትዮጵያውያን ዘንድ እንዲለመድ ምን አስተያየት ትሰጣለህ ምን ምክር ትሰጣለህ የኔ ጅምር ነው ነገር ግን ብዙ ከኔ የተሻለ ገንዘብ ያላቸው ሰዎች አሉ መሬት ያላቸው አሉ ሀብት ያላቸው አሉ ፎቅ ያላቸው አሉ መኪና ያላቸው አሉ እነዚህ እኔ አንደኛ ራስ ወዳድነት ላለው አንዳንዱ ጋር አሉ እኛ ጋርም ስላሉ ስለምናቀ ራሳቸውን ስለሚወዱ ሁለተኛ እይታን እኔ አሁን ብዙ ጊዜ ያቅም ጉዳይ ይሆናል እንጂ ዞናዊ የሆነ ክልላዊ የሆነ የተወሰኑ ሰዎች መጥተው አዲስ አበባን ቢያዩ ይላል እነዚህ በብልጽግና ጊዜ የሚያመላልሱን ባሶች ነበሩና አንድ አራቱ ሄዶ ከየክልሉ ሰው ያመጣ አዲስ አበባ ላይ የተሰራውን ስራ እንግዲህ በከተማ ደረጃ በገጠር 80% የሚኖረው አርሶ አደር ገጠር ነው ያለው መሬቱም ወተቱም ቡናውም ማሩም እርሻውም ሁሉም ነገር እዛው ነው ያለው ማየት ቢያዩ እይታን ወደዛ ቢወስዱ አሁን ለምሳሌ አዲስ አበባ ውስጥ ያሉ ትልቅ ሀብታሞች ፋብሪካ አላቸው እንደው
በሌላ እንትን ሳይሆን በሚዲያ ስለማያቸው እና አቶ በላይነህ ክንዴ አሁን ለአቅመ ደካማ ሌሎች ያሉ ባለሀብቶች አይታል ቤት እየሰሩ እየሰጡ ነው የክራምት የበጎ አድራጎት ስራ እየተባለ ማለት ነው ሌሎች ገንዘባቸውን ይሰጣሉ ሌሎች ለህዳሴ ግድብ ለተለያዩ እንትኖች ብራቸውን ያዋጣሉና ተሰርቶም ደግሞ እያየን ነው እኔ ለማለት የሚፈልገው ትንሽም ትልቅም መሬት ያላቸው ትልቅ ሀብትም ስኬትም ላይ ያሉ ገና ያደጉም ያሉ አካባቢያቸውን ቢያዩ ነው ማለት ነው ሰፈራቸውን ቢያጸዱ ለሌላ እንደዚህ ቢያካፍሉ 4 10 20 ሆነው ቢሰሩበት ጥሩን በተለይ ግብርናው ላይ አሁን አርሶ አደሩ ጋር አብዛኛው መሬት እኛ ቆላ ስለሆነን ናላባ ዞንን ስልጤ ዞንን የሀዲያን ባስተምስራቅ ብትይዝ ከምባታን ቆላ አካባቢ ታይ ሰፊ መሬቶች አሉ በሃና በ30 አርሶ አደር ማሳ መካከል 10 ሚሊዮን ሊትር ውሃ ማዝ የሚያስችል ጋንዳ ቢገነባ ሶላር ፓምፖች ቢኖሩ የነዳጅም ቢኖሩ የቤንዚን ቢኖሩ ቢያንስ ለነዛ አርሶ አደሮች ቃሪያን ቲማቲምን ጎመንን ሌሎች ነገሮችን እዚህ ቤት ማስቀራት ይቻላል ከውጪ አምጥተ የምትበላውን ማለት ነው ስለዚህ ያለኝ ምንድነው ሐሳብ ዝቅ ብሎ አካባቢያቸውን ማየት አሁን ከዚህ ሀገር ውጭ ሀገር ሄደው ኢትዮጵያን አሁን እንዲ መለወጥንም የማያውቁ አሉ እያንዳንዱ ሰው ወንድሙን አጠገቡ ላይ ያለው ወንድም በችግሩ ጊዜ የሚደርስለትን ወንድም መርዳት ብችል ማገዝ ብችል አንድ ሃይማኖታዊም በረከት ነው ለራሱም የህሊና እረፍት ነው ይሄን ነው ማለት ነው ይሄ በጣም መልካም ምክር ነው ከዞኑ ከክልሉ ከወረዳው ጋራ እንዴት ነው የምትሰሩት ቅድም ተቀስ አርገህልኛል ብዙ ጊዜ እንደዚህ አይነት በግለሰቦች ጠንከር ብለው የሚሰሩባቸው አካባቢዎች ላይ መቼም ሁሉ ነገር አልጋ ባልጋ ላይ ሆን ይችላል እንደው ግንኙነታችሁ ምን ይመስላል ምን ድጋፍ አደረጉልህ ምን ችግር ገጠመ አሁን ባለበት ደረጃ እኔ ቅድም ብያለሁ የወረዳም የዞንም የክልልም የፌደራልም እዛ የተሰራው ስራ ምን እንደ ሀገር መንግስት ያሰበው ነገር ምን ተሰርቷል ለቀበሌ ምን ትምርት ይሰጣል ለወረዳው ምን አይል ትምርት ይሰጣል ለዞን ምን አይነት መልእክት አለው በተለያየ መንገድ ነጭ ጤፍ ጥለን አዲስ አበባ ለምንል በርበሬ ጥለን ከተማ የምንል ሰዎችም ጭምር እንድናይበት የተሰራው ነገር ነው የሚያመጣው እኔ ቅድም ብያለሁ ስራን ሳንንቅ በርትተን ከሰራን ቢሮ ሄደን የሚናገኛቸው ቤታችን ላይ ብያለሁ ከነሱ ጋር ያለው ግንኙነት ጥሩ ስራ ስላለ እየመጡ ያያሉ የመስክ ምልከታ ያደርጋሉ ድጋፍን በሚመለከት ከዞን ግብርና የውሃ ፓምፖችን አንድ ሁለት ሰጥተውናል በወረዳው በኩል አግኝተናል ሌላም በሚመለከት ቅድም ሲጠቅስ የቀረው በህብረት አብሮ የመስራትን ልምድ የማዳበር ሲሉ ክቡር ዶክተር እንደሻውጣ ሰው 450 አርሶ አደሮችን በማህበር አደራጅተናል በማዕከላዊ ኢትዮጵያ ከምባታ ዞን አዲሎ ዙሪያ ወረዳ በሐሚዶ የኢባላ ማስኖ የገበሬዎች ህብረት ስራ ዩኒየን በሚል ተቋቁሟል አሁን ህጋዊ ሰውነት ቀድሞ ከነበረው በተሻሻለ መንገድ አግኝቷል እነዚህ አርሶ አደሮች ከ580 እስከ 1000 ሄክታር መሬት አለ ውሃ ገብም ውሃ ያልገባው ለዛ የማስፋፊያ ማስኖ ሰሞኑን በዚህ አጋጣሚ የክልላችን ግብርና ቢሮና የክልሉ ርዕሰ መስተዳድር ባደረጉት ከፍተኛ ጥራት ማስኖ የማስፋፊያ እድል ተገኝቷል ኮንትራክተሩ ገብቶ የራሱን ካምፕ እየሰራ ነው የሚገኘውና ሊመሰገኑ ይገባል ትልቅ ጥያቄ ነበር ውሃው ከታችኛ ጋር ነው የሚቆመው ከኛ ቀጥሎ ያለው ከ50-100 ሄክታር በላይ መሬት በምንም አይነት ሊታሰብ የሚችላል ለዚህ ሪዘርቫየር ገንብተን ነበርና ትራክተር ጠይቀን ነበር ትራክተር ሳይሆን አንድ ትራክተሮችን አንድ ሁለት ከተገኙ ብለን ጠይቀን አንደኛ ክልሉ እንደ አዲስ ነው የተዋቀረው እንደ ማዕከላዊ ኢትዮጵያ የተሰሩ ስራዎች ግን እንደ ክልል ሲታይ ደግሞ እንደ አዲስ ሳይሆን በነባሩም ጊዜ ያልተሰሩ በአንድ አመት ጊዜ ብዙ ስራዎች ተሰርተዋል እንደ ክልል ዋና ከተማ ሆሳናም ብትሄዱ ክላስተሮች ያሉበትም ብትሄዱ
የምናልፍባቸው መንገዶች በተለያየ እንትንም ስለምናይ ትልቅ ስራዎች እየተሰሩ ነው። አሁን አይተህ ከሆነ ከትላንትና ጀምሮ በሰባቱም ክላስተር ትልልቅ የግንባታዎች ለቢሮ የሚወጡ በሚሊዮን የሚቆጠሩ ገንዘቦችን የማስቀራት ስራ እየተሰራ ነው ያለውና በኔ በኩል እኔ ብዙ እንትን አልጠብቅም። በግሌ ይሄ ይደረግልኝ እንደዛ ይደረግልኝ የሚለው ነገር አይኖርም። እኔ አሁን የሚያሳስበኝ የአርሶ አደሮቻችን ትራክተር ቢገኝ ሶላር ፓምፖችን ቢያገኙ በ20 እና 30 አርሶ አደር በእኛ ብቻ ማለት ነው። ኦሮሚያም አሁን ለምሳሌ ምዕራብ አርሲን አጄ የምትባል አካባቢ አለ። ከሱ ወደ አላባ ስትሄድ የተንጣለለ ሜዳ ነው የሚመስለው መሬቱ። ግን ሳር ቤት ለብቻው ቆሞ ታገኘዋለህ። ቆርቆሮ ቤት ለብቻው ቆሞ እዛ አዮች ሲደጋገፉ ሲያልፉ ነው የሚታገኘው እንስሳት። በ20-30 አርሶ አደር ማሳ መካከል አንዳንድ ትልልቅ ሪዘርቫየር ቢኖር ቅድም እንዳልኩ ትልቅ ነገር መስራት ይቻላልና ለዚሁ ደግሞ ከላይ ብቻ ሳይሆን አሁን መንግስት የጀመረው ነገር አለ እጅግ በጣም ደስ የሚል ታች ህብረተሰብ ውስጥ ምን ችግር አለ ተብሎ የፓርላማ ተመራጮች ይሄዳሉ። አጋጣሚኛ ጋር የፕሮፌሰር ብሩክ ላምብሶ ናቸው የጥቁር አንበሳ የአጥንት ስፔሻሊስቱ የኛ ተመራጭ ሰሞኑን እኛ ጋር ነበሩ። ህዝብ ጋር ወርዶ ቀበሌ ወርደው ምንድነው ችግራችሁ መንግስት ምን እያደረጋ ነው ህዝብ ምን ተሳትፎ እንዴት ነው የሚል እየጠየቃል። ሚኒስትሮች ሄዶ እየጎበኙ ነው። ግብርና ሚኒስቴርም ታች በክልል አካባቢ የሚሰሩትን ዞን አካባቢ ወረዳ ቀበሌ አካባቢ ላይ ሌላ እንትን ቢነደፍ ቀጣይ ላይ ባለው ቢሆን እኔ ደስታዬ ነው ሁሉም ጋር ለመሄድ ማለት ነው። ሁለት ጥያቄዎች አሉኝ። የመጀመሪያው ከዚህ ውስጥ አንዱ ወደ ውጭ ሀገር በህገ ወጥ መንገድ ከሚሰደዱ ኢትዮጵያውያኖች በአብዛኞቹ ከገጠር አካባቢ የሚነሱ ናቸው። ከኛ አካባቢ ብለው ወሰድ ከሁሉም የኢትዮጵያ አካባቢ ማለት ይቻላል። ምክንያቱም ሞዴሉ የኛ ስለሆነ እኛም አካባቢ እንደዚህ ሆኖ እናንተም ጋር አለ ይታወቃል። በሁሉም በኢትዮጵያ ክልል አሁን አንተ እየሰራህ ያለው ስራ እንግዲህ አገራችን ባለን ሪሶርስ አለን ሀብት እንዴት መልማት እንደሚቻል አብነት የሚሆን ስራን የሰራው ምሳሌ የሚሆን ስራን የሰራውና እንደዚህ አይነት አሁን ለሚያስቡ ወጣቶች ምን መልእክት ታስተላልፍላቸዋል? መጀመሪያ ስደት ምንድነው የስደት መንስኤ ምንድነው ብለን ማወቅ ካልቻልን ስደት የሚያደርሰውን ጉዳት ማወቅ አንችልም። ጉዳቱ ደግሞ የሚያመጣውን የሚያስከትለውንም አደጋ መለየት አንችልም ብዬ ነው ማስበው። እኔ ሰፊ መሬት አለን፣ ውሃው አለን፣ መስራት የምንችል አእምሮ አለን። አብዛኛው ተሰብኮ ነው የሚሄደው። አሁን ለምሳሌ ከምባታ የሀዲያ ወንድሞቻችን አብዛኛው ደቡብ አፍሪካ ነው ያሉት። አንዳንዱ ጋር የህዝብ ብዛት የመሬት ጥበት ያለበት አለ። አሁን ከምባታ ዞን ስትመጣ ወደ ደጋው አካባቢ የተወሰኑ ወረዳዎች ብቻም ሳይሆን አብዛኛው ወደ ደጋ አካባቢ ሆኖ የመሬት ጥበት የህዝብ ብዛት አለ። ኢንዱስትሪ የለም። የኢንዱስትሪ ግብአት የሚሆኑ ነገሮች አሉ። ለምሳሌ የእንሰት ምርት ቃጫን ወደ ሌላ ቴክኖሎጂ መቀየር ይቻላል። የዱቄት ፋብሪካዎች አሉ፣ የተለያዩ እንትኖች አሉ። ግን ይሄን የምትሰራው በፓወር ነው፣ ማብራት አታገኘም። ሁለተኛ ያ አንድ ሰው ከዛ ቤት ሄዶ 4-5 አመት ይሰራና አንድ አይሱዙ መኪና ገዝቶ ይልካል። እዚህ ጋር ደግሞ የቀረው ወጣት እሱን ያይና ለምን ይልና በኬንያ በኩል በኮንቴነር ታፍኖ የሞቱበት ጊዜ የኢትዮጵያን ምንም ካለው ነው መሬቱን አስይዞ አንድ ወተት ላም ሽጦ ነው የሚሄደው። አንዳንዱ መንገድ ላይ ያውሬ ሲሳይ ነው የሚሆነው። አንዳንዱ ይሄ ደግሞ ኢትዮጵያ በዚህ በኩል ኢኮኖሚ የማደጉ ነገር ስንዴን ኤክስፖርት የማድረጉ ነገር ብዙ የሚታዩ ትልቅ ድሎች አሉ። እነዚህ ደግሞ ከጎን አሁን ደግሞ ፋሽኑ ተቀይሮ ወደ አረብ ሀገራት የመሄድ እንትኖች አሉና እኔም አስቤ ነበር በአንድ ወቅት ለምን ደቡብ አፍሪካ አልሄድም በዛውም ከቀናልኝ አሜሪካ ብዬ በስማም ያላሰብኩበት ጊዜ የለም። ለምን እይታዬ ስደት ስላረኩ ነው። አሁን ለስደት የሄዱትም እንዲመጡ አሁን ከደቡብ አፍሪካ ሄዱ ሁለት ልጆች እኔ ጋር መጥተው የዛሬ አመት ጎብኝቷል የተሰራውን አካባቢውን አይተው ማለት ነው። ሲሄድ ይሄ አካባቢ እንዲህ መሆኑን እኔ ባቅ እኛ ጋርም እንደዚህ ሰራ ነበር ብለው በቁጭት የተናገሩበት ሁኔታ ነው ያለው። አስቤ አልተሳካም። መክሊት አሁን ነው ያገኘሁት እኔ ግብርናው ላይ አይደለም በስደት በዲቪ ቆርጦም የሚሄዱት እዛቆ እንሰማለን የሚሰራውን ስራ ማለት ነው። ዶክተር ሆኖም ሄዶ እንኳን ደህና መጣ ዶክተር ተብሎቆ ስራ አይሰጥም። እኔ የምለው አሁን ሌዱም የተዘጋጁ ካሉ አንድ ብር ያልነበረኝ ሰው 20 25 30 ሚሊዮን ብርን በማፍራት
ተአምር መስራት ተችሏል የትም አይደለም እዛው ገጠር ላይ ስለዚህ ስደትን የሚመኙ አካባቢያቸው ላይ ያለውን አማራጭ ነገር ቢጠቀሙ አሁን ለምሳሌ ዶሮ እርባታ ላይ ቢሰማሩ ተደራጅቶ የማስኖ ስራ ላይ ቢገቡ የተለያዩ መንግስት በስራ ዕድል ፈጠራ በኩል የሚያመጣውን ነገር ቢጠቀሙ የተሻለ ነው ሁለተኛ አይተከሆነ ያው በህገወጥ የሚወስዷቸው ሰዎች ብዙ ጊዜ የመንግስት አካባቢ እንትን በሚልበት ጊዜ ትንሽ ቆንጠጥ የማድረጉ ነገር ያስፈልጋል ብዬ ነው እኔ ማስበው ምክንያቱም ይሄዳል አሁን ከታንዛኒያ በአንድ 200 300 መጥቶ ሲባል ነው የምትሰማው ግማሹ እንትን ይላል እኛ ጋር የሚመጣል እዛ ታስሮ ካወክልሃል መጥቶ እኔ ሲሄድም አላማከረ ሲመለስም ያማከሪ ነገር የለም የኔ ስብራ ግብርና ነው ግን ጉዳቱ ሰፊ ነው ጉዳቱ የጉዳት መጠኑ እጅግ በጣም ሰፊ ነው አንድ ኢኮኖሚን አጥፍታ አውድማይ ነው እየሄድክ ያለው ስትመለስ ሲሞት የስነ ልቦና ጫና ውስጥ ነው እየገባ ያለው ስለዚህ ስደት መጥፎ ነው አስከፊ ነገር ነው እና የብዙም ቤት እንደ ሞት አንቋክቷል የብዙዎችን በአካባቢያችን ላይ ሲናይ ትንሽ የቀናላቸው የሚመስላል ግን አሁን ውጡ ተብሎ ደቡብ አፍሪካ ባለፈው ላይ ቶሎ አስመዝግብ እንደዚህ በሚል በጣም ከባድ ስጋት ላይ ነው ሆኖም ግን አገራቸውን አራሱም በተለያዩ ዞናዊም አገራዊም ዳሴ ግድብም ጭምር ያገዙ ነው ግን ይሄ በዚህ መንገድ ብዙ የሚበረታታም አይደለም ወደ ሀገራቸው ለመሄድ ያሰቡትም አካባቢያቸው ላይ ያለውን አማራጭ ቢያዩ የተፈጥሮን ጸጋ እግዚአብሔር የሰጠውን መየት ብችሉ መልካም ነው ይላል መልካም የመጨረሻ ጥያቄ የሚሆነው አብነት ወደፊት እቅዱ ምንድነው ህልሙ ምንድነው እግዚአብሔር ቢረዳን ብለን የምናስበው ምንድነው አሁን ባለንበት አካባቢ ኢትዮጵያ የምትጠራበት በፊትም ተጠርታለች ግን በገጠሩቱ ኢትዮጵያ በተለይ ኢኮቱሪዝሙ ላይ ግብርናና ቱሪዝም በገጠሪቱ ኢትዮጵያ ምን ይመስላል የሚለው ለመስራት ይቀዳለኝ ቢያንስ አንድ 50 ዝም ብሎ ቁጭ ያሉ ጎጆ ቤቶች ዘመናዊ አዳራሽ በባህላዊ መልክ ቢኖር የከየትም ዓለም ሀገር የሚመጡ ሰዎች ከአዲስ አበባ 40 ሜትር ድረስ ከ500 በላይ ኪሎ ሜትርን ከሚነዱ ጧት ተነስተው 4 ሰዓት እዛ አካባቢ መድረስ ቢችሉ አሁን እንደ ሀገር ጽዱና ውብ መንደር በገጠር ተብሎ እንደ ሀገር የተያዘውም እዛ አካባቢ በጅምር ነው ስኬት ገና ነው ግን ያን የማየት ከየትኛውም ዓለም ሀገር የሚመጣ አሁን ቢመጣኛ ጋር ኢትዮጵያ በአረንጓዴ አሻራ ጀመረችው ነገር በገጠር የተጀመረው ተሞክሮ ቢባል ጥሩ ነገር አለኛ ጋር በሌማት ትሩፋት በበጋ ማስኖ በሌላም ነገር እና ቱሪስቶች ወደዛ መጥተው የኢትዮጵያ የሀገራችን መንግስት በያዘው በግሉም በእኛ ባርሶ አደሮች መንደር ጥሩ ነገር ተፈጥሮ ቢታይ የሚል ሐሳብ አለኝና ለዚህ አቅም ይጠይቃል ድጋፍ ይጠይቃል የዘርፉን የሚመራው አካል ወይም ደግሞ በዚህ የተካና ዕውቀት ያላቸው ምክር የመስጣት ሐሳብ ይመለገስ አብሮ ይሄንን የማቀናጃት ሰፋ ያለ እንትን ይፈልጋል የወደፊት እቅዴን ነው ያልኩ በደንብ በርትተን ከሰራን ይሄን አሳክተን አንዱ የገጠር ኮሪደር ሁሉም ነገር የተሟላ ቱሪስቶች ሲመጡ ኢትዮጵያ አርሶ አደሯ ስንዴ ብቻ ጠብቆ የሚበላ ሳይሆን አምርቶ ስንዴን ኤክስፖርት የማድረግ አቅም አርሶ አደሩ እንዳለው ደግም የሚታይበት መንደር እኔ ጋር ብቻም ሳይሆን ሁሉም ጋር ሰሞኑን የሆኑ ጓደኞች የነበሩና አርሲ አካባቢ ሰፊ መሬት አለ የኔን በቪዲዮ አይቶ እኔ የመንግስት ሰራተኛ ነኝ ግን እዛ መሄድ ነው የሚፈልገው ሲል ቀድማ እኔ ጋናና አብራን እንሄዳለን ብያለሁ ወንዝ ካለ ማስኖ መጥለፍ ነው ደሞዝ በወር ጠብቃይ ከሚትወስድ እንደ ብናይ ነው የሚጠፋው አለ ዛሬ ወስዳለው በማግስቱ አላገኘውም አለ እንግዲህ ሌሎች እንዲያገኙም ጭምር በደንብ እንዲከመርልኝ ከፈለክ ግባበት ብዬ መከር ያለውና እንደዚህ አይነት ነገሮች በተለያዩ ቦታው መንግስት ሁሉም ቦታ አይደርስም እውነት ለመናገር ሁሉም በአንድ ቦታ ረግጦ ሁሉም ቦታ አይደርስም በየክልሉ ያሉ አመራሮች ህዝብን የሚመሩ ህዝብ አቀናይቶ ህዝቡን ለምዷል አሁን ይሄ ባለፈው ቃል ወደ ባህል የሚል ነበርና እንትን ላይ እኔ ምን ማለት ነው ይያልኩ ነበር በኋላ በደንብ ሲተነተን የገባኝ ባህል ማድረግ ደን መትከልን አረንጓዴ ማድረግን ባህል ማድረግ የሌማት ትሩፋትን ባህል ማድረግ ጥሩ ሐሳብን
የማካፈል ነገርን ባህል ማድረግ የሚል ነው። ይሄ በየአካባቢው ባህል እንዲሆን የማድረጉ ሐሳብ አርሶ አደሮቻችን ህይወት በዘመና መንገድ ቅድም በሚል ያ የመሰረተ ልማት የሞከርነው አገራዊ ይዘት ባለው መልኩ ርክብክብ እንዲደረግ እኛም ፈልጋለን። የምርምር ማዕከል ያልኩ ስሙ በግብርና ሚኒስቴር ስር በክልል ግብርና በተቀናጀ መንገድ እንደ ፋውንዴሽን ሆኖ የምርምር ማዕከል ሆኖ እንዲቀጥል ቆላ ነው ሀሩር ነው በረሃማ አካባቢ ነው ግን የተጀመረው ነገር ተስፋ ሰጪ ነው ወደ ሌሎች ጭምር እንዲዛመት በዛ በማዕከላዊ ኢትዮጵያ እንድትታይ ኢትዮጵያ በአፍሪካ በዓለም የምትታይበትን መንደር ለመፍጠር እቅዱ አለ። ለዚህ እቅድ ደግሞ የስኬቱ ባለቤት እግዚአብሔር ነው። ሁለተኛው መንግስታችን ነው። በዚህ የተሰራው ነገር ቀድሞ የተሰራው ነገር ድጋፍ እንድናገኝ እንድንደገፍ የሚያደርግ ነገር ተሰርቷል ወይ ተብሎ ተጠንቶ የሆነ ነገሮች ድጋፍ ቢደረግ የጀመርነው ነገር ማሳካት እንችላለን። ባይደረግም ሰርተን እናደርጋለን በይቻላል መንፈስ ምንም በሌለበት አድርጋን ካደረገን የሆነ መነሻ የሆነ ነገር ይዘን ደግሞ ብዙ ለመሄድ ተስፋ እናደርጋለንና እንደዚህ አይነት ሐሳቦች የተለወጠን መንደር ለማመስረት ጥረት እያደረግን ነው። ጊዜህን ሰጥተህ እዚህ ድረስ መጥተህ ሐሳብን ስላካፈልከን እጅግ በጣም እናመሰግናለን። በጣም ቆንጆ ቆይታ ነው ያደረግነው። በእውነቱ ከወጣቱ አርሶ አደር አብነት ዴላሞ ጋራ የነበረን ቆንጆ ቆይታ በዚሁ ተጠናቋል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ሰላም ቆዩ።